እሱም ምንም ነገር ስለሌለው ከኔ ወስደ ቤት መኪና ገዝቶ ለዛ ሌላ ሰው ማለት ነው። ብሩ የኔ ብቻ ነው። ሰው ሌላ እሱ እኮ መኪና ገዛው ብሎ እኮ ነው የቀረበው። ለአዲሷ ሚስት የምታገባውና ሌላ ሰዎች እኮ ይኸው መኪና ገዛው እኮ ነው ያላቸው። ግን ብሩ ግን የኔ ነው። ብሩ የምናውቀው እኔና እሱ ሌላ ጓደኛው አለ ማለት ነው። እሱ ግን እነዚህ ጨዋጨዋን የተጫወተው በቃ ልክ ከራሱ ብር እንዳመጣው የራሱ መኪና እንደገዛ ቆንጆ የኔ ቆንጆ ሰላም አለይኩም ማዬ። አንድ ጊዜ የኔ ፍቅር ተረጋጊና ቆይ ትጨርስ ማሪ። በኋላ ኒውት አድርጉ ትጨርስና በኋላ አስተያየት እንሰጣለን። ነው አይደለም? ትረጋጋና ከዛ ውሃ ጠጥታ ታውራ። ሁሉ ሰው እሷ ላይ ይዞሽ እያለ ነው እዚህ ያለው። አትግቡ በማለት ታውራ እሷ ያ እሺ ሲገዛ ቤት ከሚገርማቸው ማለት ነው። ፖስት እንኳን ሳርግ በቃ አይቼው ዝም አልኩት። ምንም አላልኩትም። ከዛ ሳምንት ቆይቼ ዝም ብዬ በቃ ከአንተ ጋር ያለ ብር ስጠኝ ስለው እሺ የዛሬ ሳምንት እሰጥሻለሁ እሺ አልኩት። ከዛ ሳምንት ቆይቼ ሴንድ አድርገህ ወደ አካውንቴ አልኩት። ከዛ በቃ እሺ እሰጥሻለሁ ብር እንኳን ባልሰጥሽ ግን የመኪና ቁልፍና ኔምረውን እሰጥሻለሁ አለ። ግን እኔ በዛን ታይም እዚህ አልነበርኩም፣ ቱርክ ነበርኩኝ ማለት ነው። በቃ እሺ ብር ከሌለህ የመኪና ቁልፍ ኔምረን ትሰጠኛለህ አልኩት። እሺ በቃ እሰጥሻለሁ አለ ማለት ነው። ሳምንት ጠብቄ ካላመጣሁልሽ ብሩ መኪናውን ትወስጂዋለሽ፣ ሲጀምር መኪናው ያንቺ ነው አለ። እሺ አልኩት። ከዛ ተቱርክ እዚህ ስመለስ ማለት ነው እዚህ ለምንድን ነው የምትደውይልኝ? እኔ እኮ ባለትዳር እኮ ነኝ። ሁለተኛ እዚህ እንዳትደውል ብሎ ማመጥ አድርጎ ብለው ግን አስገባ። እሱ እኮ ማለት ነው ሲኖር በኔ ሲያገባ በኔ ግን ያው ክፋቱ ያው ለነገ ተንኮል ማሰብ እኔ ምን ሳርገው ነው? እኔ እኮ ወላሂ ለዓዚም በዚህ እኮ የተገዛሁለት ስራውዬ መጥቼ ማለት ነው። እዚህ ምግብ ሰርቼ ነው የማቀርብለት። ምግብ ሰርቼ ልብስና ቤት ተኩስ ደከመኝ ሰለቸኝ አንድ ቀን ብዬ አላውቅም። ውጭ ስራ ሲሰራ የቤት ስራ ሲሰራ ማለት ነው። ልክ እንደ ወንድና እንደ ሴት ሆኜ እንደዛ አታርጊ፣ መስዋዕት አትክፈይለት። ሁሉም ሰው ውሸታም እንደሆነ ያውቀዋል። ልጅ ውሸታም እንደሆነ እንደዚህ የምታደርጊ አንቺ ከአቅምሽ በላይ አታርጊ ያለኝ ሰው። እኔ ግን የሰው ወሬ አንድ ቀን ሰምቼ አላውቅም። ሁሌ ቸገረኝ ስለ እንደሰጠሁት፣ ሁሌ ቸገረኝ ስለ ራቤን ስል ምግብ ሰርቼ እንደሰጠሁት ሁሌ በቃ እስካሁን ድረስ እስከ ፈርስት ጃንዋሪ እስከዛ ታይም ከኔ ጋር ነበር ማለት ነው። ያ ሁሉ ነገር በቃ ያስመሰለ ከኔ ጋር ነበር። ከዛ ይሄ መኪና ሲገዛ እኔ በነገራችን ላይ እንዲህ ብዬው ነበር፣ አልሰጥም። እኔ ከእንግዲህ በኋላ የወሰድከው ብር ስላልመለስከው ድጋሜ ልሰጥህ አልችልም። እኔ ከፈለክ ሰርተህ ደምናም ብለህ ስራ ካልፈለክ ደግሞ የራሱ ጉዳይ። እኔ እኮ ሰርቼ ደክሜ እኮ ነው የማመጣው ስለው ለምንድን ነው አንቺ ለእኔ መንቀኛ የምትሆኝብኝ? ሁሌ እኮ የእኔ መንቀኛ እኮ ነች። እኔ አሁን ሰርቼ ዴሊቨሪ ብሰራ ምን ችግር አለው? ዴሊቨሪ እኮ ነው የምሰራበት። ለምንድን ነው አንቺ ለእኔ መንቀኛ የምትሆኝ? በቃ ብታይ ማለት በቃ አላውቅም አላስቀምጣለኝ በቃ ይሄ ብር ለመውሰድ እኔ ያሁን ነገር አላውቅም። ለካ እሱ እንደዛ አድርጎ ያጣደፈኝ መኪና አለኝ ብሎ እንዲያገባ ነው።
ይሄ የቲክቶክ አካውንት ነው። ጭራሽ ላስት ታይም ሰናግረው ስም ያለ መኪናው እኮ እስከ መጨረሻ እኮ ሰጥሻለሁ ኒምራውን ሰጥሻለሁ ስለኝ ነበረ ማለት ነው። ከዛ በቃ ከትርኩ ስመጣ በቃ እንገናኝና እንዴት እንደምትሰጠኝ ያብሩን አምጣው ያ ደግሞ የመኪና ቁልፍ ስጠኝ ስለው ሲጀምር መኪናው ያንቺ አይደለም የሰጠሽኝ ብር ደግሞ በልቻለሁ መኪና አይደለም የገዛዋል። ስለዚህ መኪና ስገዛ አንደኛ ነገር አካውንት ያለን አካውንት ይመስላል። ሁለተኛ ነገር ደግሞ ጓደኛው ከሱ ጋር ሆነ የገዛዋል። ነገራችን ላይ ረዋን እኔ እንኳን ጋር ካወራን እንኳን አንድ ወር ሆነን መሰለኝ። ረመዳን ቀደም ብሎ ብቻዋን ነው 24 ሰዓት ስታለቅስ እኔም ጋር መታ ካለቀሰች የተወሰነ ሪከርድ አዳምጬ አንድ ሪከርድ አድርጌ ነው ዝም ብላት። እሷ የምትለውን ቃል በቃል እሱም አምኗል። ጥፋት እንዳጠፋ አምኗል። ብሯን እንደወሰደ አምኗል። ሁልሽም እዚህ ጋር አይደለም ቀርቶ አብራችሁ እየኖራችሁ ሁላችሁም አብዛኞቻችሁ በፌስቡክ ለተዋወቃችሁ ሰው አይደለ እንደ ብር የምትልኩት ለማያውቅሽ ታጥበሽ ታጠኝ ነው ምናምን ይባል ነገር አለ። እኔ ብር መልስ አትመልስ የምጨቃጨቀው እኮ አብዛኛውን ደላላ ብቻ እኮ አይደለም አለ የተዋወቃችሁት በፌስቡክ የምታውቁት ምናምን ለዚህ በቪዲዮ ተደዋውላችሁ ምናምን የምታወሩ የራቁት ቪዲዮ ተያዘባችሁ ምናምን ነው አይደል? ስንጨቃጨቅ የምንለው ይቺ ልጅ ያነሳችው ከጎዳና ነው። እንግዲህ ይሄ ሰውዬ የአረብ ሀገር ወንድ አይደለም እንኳን ስራ የለም አይባልም። የሚኖረው ዩኬ ነው። ዩኬ ላይ ሆኖ መኖሪያ ያልነበረው ቤት ያልነበረው ግለሰብ ነው። አነሳችሁ፣ የታስገባችሁ፣ ተንከባከባችሁ፣ አብረው መቀመጥ ጀመሩ። ይሄንን ግለሰብ ያላመነች ማንን ታምናለች? በድንገት እሷ ለረፍት ለስራ 15 ቀን ስትወጣ በራሷ ንብረት ሌላ ሚስት አገባ። ብሯን ቢመለስላት ይሄ ሁሉ ለቅሶ እንኳን ባላለቀሰች። ብሩ ቀላል እንዳይመስላችሁ ብዙ ብር ነው ያወጣችሁ። ሁላችንም እኮ አይደለም በሌላ ነገር ተገናኝተን አንድ ቤት እየኖርን ጓደኛና ጓደኛ ሆነ እንኳን ብር ትበዳደራለህ አይደል? ትሰጣጣለህ አይደል? እንኳን 2 ዓመት አብረህ የኖርከው ሰውዬ እሷ ላይ ሁለት ዓመት እዚች ቤት 1 ዓመት ደግሞ ቤት አግኝተህ ሄደዋል ማለት ነው። ግን አብረን ነበር እንገናኛለን ብለን እንገናኛለን 3 ዓመት ጃጓር መጣ መሰለኝ። ጃጓር መጣሃል እንዴ? እዩት መስሎኛል። ኦኬ አይኔ ብዙም እንትን እያለ አይደለም። የቲክቶክ አካውንቱን ስክሪፕት አድርጌ ፖስት እንትን ከጀርባ አደርግላችኋለሁ አስተካክዬ በሱ ሼር ታደርጉልታላችሁ። አንደኛ ሁለተኛ ጃጓር ስንጣላ እንደዚህ በቃ እኔ አልፈልግም። በቃ እንዲያው ካንተ ጋር ድካም ነው እንላይ እየት ነው እንደምንሆን እንኳን ስራው ጋር ነው አይሆንም በቃ እንደዚህ ነው። እኔ እኮ ወድሻለሁ። አንቺ እኮ የችግሬ ተካፋይ እኮ ነሽ። ከአንቺ ጋር እኮ ነው ችግሬ ያሳለፍኩት። እኔም አንቺ እንዴት አድርጌ ነው የምክድሽ እያለ እኮ ነው እስከ መጨረሻ ቤሌ መኪና ቤሌ ብር መኪና ገዝቶ ሌላ ሰው ያገባበት። እኔ ማለት አሁን እኔ ስለጋደኛ አይደለም እኔ ችግር የለብኝም። ግን ለምን ቤሌ መኪና ይገዛል? ለምን ሲሄድ ዝም ብሎ አይሄድም? ከእኔ ወስዶ መኪና መግዛት ምን አስፈለገ? እኔ ጋር ባዶ ቂጥ እንደመጣ ባዶ ቂጥ አይሄድም እንዴ? ለምን እኔ ከኔ ጋር ዝምታ የማት ፕሮሚስ ገብቶ ስንት ወሬ አውርቶ ስንት መሀላ ብሎ መኪና ለመግዛት ሌላ ሰው ለመዝናናት እኔ ምን ሳደርገው ነው? እኔ ችግሩን በተከፈርኩለት ከችግር ስላወጣሁት ያላየው ነገር ስላሳየሁት እኮ ነው። እኔም አሁን ስለ መግባቱ አንድ ብዬ አሁን እዚህ ጋር ያለው ሰዎች ስለ መግባቱ እኔ ምንም አያሳስበኝም። ሙሽ እንደዚህ አይነት ችግራም ሰው ቆርጦ ሌላ ሰው እኔ ምንም አይደንቀኝም። ለምን እኔ በራሴ ሰርቼ በራሴ የምኖር ሰው ላይ ከማንም ምንም አልጠበቅም። እሱ ወንድ ሆነ ሌላ አይደለም ያኖረኝ እኔ ሴት ሆኜ ነው ያኖርኩት። ስለዚህ እኔ ምንም በቃ ከወንድ የምጠብቀው ነገር የለም። እሱ ግን ሲሄድ በቃ ለምን ዝም ብለህ እኔ አሁን ጥያቄ ሲሄድ ለምን ዝም ብለህ የማይሄደው? ሲሄድ ከኔ ዘርፍ መኪና ገስ ምን ያስኬደው? ዝም ብለህ አይሄድም። መጉዳት እኮ ዝም ብለህ መሄድ እኮ ይሄ እኮ በቃ ብቻው በቂ እኮ ነው።
ግዴታ አሁን ይሄ መኪና የምታየው ኋላ ያለ መኪና ማብረቁ በኔብር የተገዛ እኮ ነው። በኔብር የተገዛ መኪና ሌላ ሰው ይዘበት ይሽከረ እንትን ይላል። ያው እንደዚህ እኔ ያለኝም ለስራ ዲሊቨሪ ገዛለሁ መኪና ያለ እኔ የመሰለኝ ኖርማል መኪና ነው። ግን አሁን ይሄ የምታየው መኪና ግን የዲሊቨሪ ምሰራበት መኪና አይደለም። ኦፍኮርስ ሰከንድ ሃንድ ነው፣ ግን በዚህ ዲሊቨሪ አይሰራበትም። ለኔ ግን ዲሊቨሪ ነው የምሰራበት ብሎ ነበር የወሰደው። እንደዚህ አውቆ በገረሪ አውቆ ነው የወሰደው። እሱ ግን ሌላ ሰው ለማሳመን ማለት ነው። ባዶ ቂጥ ነው እንዳይባል አዲስ መኪና አለው እንዲባል እኮ ነው። በአጠቃላይ ስንት ብር ይሆናል ካንቺ ወሰደው ገባለ? ማብረቁ እኔ ማለት በብድር ብቻ የወሰደ ብር ነው ያሰብኩለት። ዝም ብዬ ሴንድ ማድረግለት ዝም ብዬ ሳፖርት ያደረጉት አንድ ቀን አስቤለት አላውቅም። ግን ከሱ ጋር 5000 ፓውንድ አለች። እሱ በብድር ደግሞ አስባለሁ ካለ የእያንዳንዷ ሂሳብ ላደርገው እችላለሁ። እድሜ ልክ ሰርቶ አይከፍለውም። ግን የወሰደ ብር ማለት ነው። ግን እኔ እንደሱ ቆሻሻና እንደሱ ከሃዲ ሰው አይደለሁም። ችግር የለም። በብድር ብቻ የወሰደ ይስጠኝ። በብድር ብቻ የወሰደ በብድር የወሰደው ብር 5000 ፓውንድ በኢትዮጵያ ስንት ይሆናል? ስንት ይሆናል በኢትዮጵያ? እንጃ በኢትዮጵያ ስንት እንደሆነ 5000 ፓውንድ ጃጓር ወይም ሲኞር ታዚ ውስጥ ፓውንድ የዩኬ ፓውንድ 5000 በኢትዮጵያ ስንት ነው የሚሆነው? 1 ሚሊዮን 1 ሚሊዮን ምናምን ብር ይሆናል። 1 ሚሊዮን 300 ሺህ። እሺ ከዛ በፊት ስልክ ገዝተሽለታል፣ ልብስ ገዝተሽለታል። እነሱ ነገሮች ብታስቢያቸው ስንት ይሆናሉ? ከጠየቅሽ ሁሉ አውረቅ ታላ ብዙ እኮ ነው። አላሰብኩለትም፣ ወላሂ ላዚም አላሰብኩለትም። አለብሽ ምክንያቱም ይኸውልሽ አሁን ይሄ ፍርደ ገምድልነት አይደለም። ይሄ የኔ ሐሳብ ነው። የኔ ሐሳብ ምን መሰለሽ፣ ወርቅ ባበድረ ጠጠር ተከፈለ ምናምን የሚባል አባባል አለ። በአረብኛ ደግሞ ጥሩ ነገር ባደረግን መጥፎ ነገር ተመለሰልን። ይህ ግለሰብ በሁለት አይነት መንገድ ነው የበደለሽ። አንደኛ አለኝ ያልሽው ሰውዬ ባላሰብሽው ሰዓት ከአንቺ ተደብቆ ሄዶ አገባ። ሁለተኛ ያለ ንብረትሽን ሰብስቦ ሄዶ ሌላ ሴት ማስተዳደር ጀመረ። ሶስተኛ ሪከርዱን እያዳመጥኩት ነበረ። በጣም የሚያስጠላ ጥፋተኛ ነኝ አውቃለሁ፣ ገንዘብሽን ደግሞ መልሳለሁ፣ እስከዛ ተረጋጊ ምናምን የማመናጨቅ ነገር ሲያደርግ ነበር። ገብቶሻል? ከጠየቅሽ አይቀር የስልክም ካለ ስልኩንም ታስቢያለሽ፣ ልብስም ከገዛሽ የልብሱንም ታስቢያለሽ፣ የምታስታውሻቸው ወጪዎች ትደምሪያለሽ። ከዛ በኋላ ልጁ አፍንጫውን ተይዞ እንዲከፍል ማድረግ የኛ ፋንታ ነው። መብረቁ እኔ እኮ አልሐምዱሊላህ ባወጣው ቁጥር እኮ አላህ ጠፈጠፍ እኮ ነው የሚሰጠኝ። ችግር የለም እሱ ኦኬ። እኔ ወላሂ ለአዚም አላስብም፣ ማሰብም አልፈልግም። እሱ ከወሰደ ይልቅ አላህ የሰጠኝን ይበዛል። እኔ ጥሩ ነው ያለሁት አልሐምዱሊላህ ረብል ዓለሚን። እኔ አልፈልግም፣ አላስብለትም፣ ያውቀዋል። እሺ አንድ ገባ እንኳን እንደ አትሊስት እንኳን ከአንተ ጋር የነበረ ሰው እኮ በጥሩ ነገር እኮ ነው የምትለያየው። ከሱ ዘርፈህ ያለ የሌለ ነገር ዘራፍ ነው እንትን የሚሄደው። በኔ ብል ሌላ ሰው እንደው በቃ ይኮን ያሳበደ ወላሂ አዝብ ብታይ እኮ ማለት አልተኛም እኮ ለሊት ሳልተኛ ድሬ እኮ ጠዋት ስራ የሚሄደው። እኔ ግን በዛን ሰዓት ምን ሆኜ ነው ማኝ ነው ወላ አማኝ ልበይ ነው የከዳኝ ያልኩ በቃ ብቻ ይነ ማውራውሽ። እሺ የት ነው የምትሏላችሁ? ዩኬ እያየው ነው ከስር ዩኬ ያላችሁ ልጆች ያለው ዩኬ ነው። መብረቁ የሆነች ልጅ አውቀዋለሁ አስገባኝ እያለች ነው ትሙካ ምናምን አንዳንድ ጻፊለት። እሺ ልጁ ለልጁ ሼር እንድታደርግለት ስልክ ቁጥሩ ሰጣችኋለሁ፣ ትደውሉታላችሁ። የቲክቶክ አካውንት በጀርባ ያደርገዋለሁ፣ ገብታችሁ በቲክቶክ እንዲመጣ ታደርጋላችሁ። ያለበለዚያ እውነት የዚችን ልጅ እንባ ካልተጠረገ የማንም ተጠረገ ይባላል። የእውነት ኩኩዬ አንቺ ማሳብ ሲጪ የመጀመሪያዋ ስለሆነች ሲኞር ታማለች። ሁላችሁ ያላችሁ ሰምታችኋታል። ልጁ ቃል በቃል ያመነበትን አሰማችኋለሁ፣ ሪከርድ ማለት ነው። እሺ እኔ እውነት ይቅርታ ጉንፋን ይዞኛል። እውነት ለመናገር እህታችን ረዋን
አማርኛ በደንብ የምትናገር ቢሆን የብዙ ሴቶች እንባ እስካሁን እያራጨች ነበር። የምር ማለት ነው። እኔም ባይ የመጣ ነው እና በጣም ያሳዝናል ታሪኩ ማለት ነው። በቃ ዋጋ ከፍላለት ከዜሮ ተነስቶ ለቫኬሽን 15 ቀን በሄደችበት ነው አግብቶ የጠበቃት እና በጣም በጣም በቃ እህታችን ተበድላለች ባይነኝ እና አንተ ደግሞ እንደ ዳኛ ከረዋን ሰምታል ከልጁም ደግሞ መስማት አለብህ ሚዛናው እንድትሆን ማለት ነው። አንተ ዳኛ ነህ ያው እንትን ከዛ ሌላውን ደግሞ ለህዝብ ለኦዲየንስ ነው የምሰጠው ሌላውን ማለት ነው እና አሁን ማድረግ ያለብን ነገር በቃ ጫና ማድረግ ሁለተኛ ደግሞ እህታችን አማርኛም ስለሚያጥራት አንተ በማል እየገባ አስተካክልላት ኮሜንት ደግሞ አትሳቁ ይቺ ልጅ አማርኛ በደንብ ማውራት ብትችል ኖሮ እስካሁን 4000 እና 5000 ገብቶ ሰው ማየት ነበረበት እና ተረዷት ሴት ናችሁ በተለይ ሴት ሆናችሁ የምትስቁ ነገ እናንተ በር ያንኳኳል እና እህታችን አበረታቷት ሼር አድርጉ ታብ አድርጉ እስኪ ብዙ ሰው ይግባ ኮፒ ሊንክ ለራሱ አላደረጋችሁም ሼር አድርጉ ብዙ ሰው ይግባ በቃ የእህታችን ሀቅ ይመለስላት ባይ ነኝ ለልጁም ደግሞ ሼር አድርጉለት አመሰግናለሁ አብራኩ ሼር አድርጉለት ልጁ መንጣት አለበት ቢካለ ያው ስራችን ስራለን እኛ እንደ ኦዲየንስ ማለት ነው ከነገ ጀምሮ በቃ ፎቶውን እየዘቀዘቅ በየቦታው እንለጣጥፈዋልና ሼር አድርጉለት ይምጣ አንድ ልጅ ደግሞ አቃለው ያለች ነው እስኪ እሷንም ማስገባት ታብሌት መደወል ተፈለጋችሁ ስልክ ቁጥር ልስጣችሁ ዩኬ ያላችሁ በደንብ ለመጻፍ ዝግጁ ነው አንድ ወንድሜ ያየው ነበር ቱሞሮ የምትለው ወንድሜ መሰከኝ ጃጓርም መደወል ትችላለህ ባይዘወይ ግን ከዚህ ሆነ ስለማይመች ከታች ያሉ ሰዎች ይደውሉ አሁን እኮ ችግሩ እኮ ምን መሰላችሁ ልጁ ትንሽ ይቅርታ አድርጉልኝና ትንሽ ባለፈው ለማውራት ሞክሬ ነበረ ግን ጥጋበኛ ነው ህይወቱ እንደሚበላሽ አላወቀም አረብ ሀገር ያለ መስሎት ነው መሰለኝ እንደውም ልጅቷ በጣም ደግ ነች በዚህ በፊት ተማቶ ሪኮርድ አለበት ከሷ ጋር እና አንድ ሰው እንደ አይነት ቦታ ከወንጀል ነፃ መሆን አለበት የራሱንም ህይወት እንዲስተካከልለት እንደዚህ አይነት ክሶች ወንጀሎች መራቅ አለበት አለዛ ህይወቱ ነው የሚበላሸው ማበላሸት ከፈለገች በጣም ልታበላሸው ትችላለች ያለችው እንግላንድ ነው ህጉ ይደግፋታል የሴት ልጅ እንባ አይደለም ዛሬ ገና ሲገፋኝ ገለመጠኝ ብላ የምትሰማበት ሀገር ነው ያለችው ግን ጥሩነቷ ብዙም ወደ ህግ ቦታ አልሄደችም ለሱ ህይወት አስባ ነው ስለዚህ አንዴ ደውዬለት ነበር በደወልኩለት ሰዓት ማውራት አልፈለገም ዘጋውና ለምንድነው በሰው የምታስደውይብኝ ብሎ አላት ልጁ ትንሽ ችግር አለበት አላወቀም የት እንዳለ ነገ ጠዋት ህይወቱ እንደሚበላሽ አላወቀም ካለው ነገር ከሷ ራይት ያለበት ቦታ ነው ያለችው ወይ ኢትዮጵያ ውስጥ ወይንም ደግሞ አረብ ሀገር አይደለም ያለችው በጣም በኤቪደንስ ብዙ ነገር አለ በማስረጃ ነው አካውንት ውስጥ የገባው ገንዘቡ እና ችግር ውስጥ ይገባል ነው ምናልባት የምታውቁ ሰዎች ከዚህም ከታች የምትሰሙት ሰዎች መጥቶ በሰላም መፍታት ይቻላል ነው በቃ በስምምነት ያላትን ነገር ከሷ ጋር መጨረስ ነው ያለበት አለዛ ገና ሲቲዝን ያልሆነ ሰውዬ ችግር ውስጥ ነው የሚገባው እና ይሄን ነው ምለው ከታች ያላችሁ ሰዎች ምናልባት የምታውቁት ሰዎች ካሉ ንገሩት መጥቶ እንዲቀርብና በሰላም እንዲጨርስ ይሄን ነገር አስረዱት አለዛ ችግር ውስጥ ነው የሚገባው እሱ ይሄ ነው ምለው ነው ያ ኮሜንት እኔ አውቀዋለሁ የሚል አለ ኮሜንት ላይ እኔ አውቀዋለሁ አስገቡኝ ይያሉ አስገቡትና ይምጣ ይናገር አስገቡት እኔ ዶረድ ወንም አንድ ሰው ይወረድና ይግባና ይናገር የምታውቁት ሰዎች ግቡና ሐሳብ ስጡ ምን ማድረግ እንዳለበት ምን ማድረግ እንዳለብን እኛም እንመካከርና አንደኛ የሱም ህይወት እስከ መጨረሻው እንዲበላሽ አንፈልግም ይቺ ልጅም እንቧ ዝም ብሎ ሜዳ ላይ እንዲቀር አንፈልግም ስለዚህ የእንቧን ዋጋ ማግኘት አለባት ገንዘብን የሰጠችው ሰበሰበችው እንጂ አልጎዳችውም ሰብስባ ነው በራሷ ላይ ይሄን እርምጃ የሞራልም የምንም ውድቀት ነው ያደረገባት እውነቴን ነው የምላችሁ ቀላል ነገር አይደለም
ዛሬ እኔ ነው ብለን ኢንቨስት አድርገንለት ስንት ነገር ይሆንለት አይደለም እንኳን ምንም ያላደረግለት ካጠገባችን እንኳን የሆነ ነገር ሲያደርግብን እንኳን ምን ያህል እንደሚያም እንኳን እናውቃለን፣ ምን ያህል የሞራል ውድቀት እንደሚያመጣ። ስለዚህ ይምጣ፣ ጥሩት፣ ይናገር፣ ሐሳቡን ያቅርብ። ከዛ እናመቻችለታለን። ከሷ ጋር ዲል አድርጎ መክፈል ያለበትን መክፈል በሚችል እየሰራ እንዲከፍል እናደርጋለን። ምናልባት ላይኖረው ይችላል፣ መኪናውን የሚሸጡ ሊከፍል። ይሄ ቀልድ አይደለም፣ ችግር ውስጥ ነው የሚገባው በኋላ እሱ። ስለዚህ የምታውቁት ሰዎች ጥሩት ወደዚህ። ያ እሺ፣ ማነች አውቀዋለሁ ያለችው? አውቀዋለሁ የምትይው ልጅ እስኪ አንድ ቁጥር ጻፍ። ማነች? አይተሻታል ኩኩዬ? እስከዛ ሲኒዮር ታሰብች። አዎ፣ ቆይ ከታች አስገባት ስል ታስገባታለህ። ቆይ ልጻፍልህ ከታች። እሺ፣ ያው ሚዛናዊ ለመሆን እሱን መጥራት ነው እንግዲህ። ያው ዋናው ነገር የእሷን ነገር ሰምተናል። ያው በጣም ያሳዝናል። እሱ ይምጣና ደግሞ የእሱ የሚለውን ነገር እንሰማለን። እንደዛ ነው የሚሻለው። ያ ምን አለ መሰለሽ ሲኒዮርታ፣ አንደኛ ሰውየው ጥፋት ከሌለበት ሩጦ መምጣት አለበት ነው። ያ ይጠራ። ታዲያ ስልኩን ስጠንና እንንገረው። ያ እሻው ምን እናደርጋለን መሰላችሁ? ወደ ከፋ ነገር ከመግባታችን በፊት የከፋ ነገር ማለት ምናልባት ራመድ ብሎ የሆነ ቦታ ላይ ቁርስ እንኳን መብላት እንዳይችል ማድረግ ይቻላል። የእውነቴን ነው የምላችሁ። ነገር ግን የልጅቷን ገንዘብ ላለመክፈል ከመሸሽ ይልቅ መጥቶ እንኳን ያለውን ነገር አብራርቶ ቃኑን በነገራችን ላይ እየሰማ ስለሆነ ነው ስልክ የማያነሳው። ቶሞሮ እየደወለ አያነሳም እያለ ነው። እዚህ ውስጥ ስላለህ ነው ማለት ነው። ሲኒዮሪታ ከሱ ቃል የምንሰማው ሲመጣ ነው አይደል? አልመጣም። አዎ ሲመጣ ይጠየቃል። እንዴት እንደሚከፍላት እንዴት እንደሚመልስላት ይነግረናል። ደግሞ ይመልስላታል ኢንሻአላህ። የሱ ገንዘብ አይደል፣ በሁሉ ነገር ሊበድላት አይገባም። አትሊስት እንኳን ገንዘቧን ይመልስላት። ፍቅሩስ ይቀር አይሻልም? አዎ እሱም ቢያደርግ ቢያንስ ትንሽ ይቀንሳል ማለት ያስባል። ኢንሻአላህ ይጠራ ብቻ ያስባል። እንደዛ ይምጣ። እሺ ስልክ ቁጥሩን ከእንደገና ልንገራችሁና ከአረብ ሀገርም ያላችሁ መደወል የምትችሉ የባለቤቱ ቁጥር የለሽም? ረሟል ማን የለኝም። አንቺ ጋር እንደነበረ ባለቤቱ ታውቃለች? አረሳ አዲስ ናት። ምንም አታውቅም። የምታውቀው ታሪክ የላትም። ለዛ ነው ፎቶዋን እየሸፈንኩ ያለሁት። እሺ ጥሩ። የልጁን ቁጥር ድጋሜ ልንገራችሁ አይሻልም? ሁላችሁም መደወል የምትችሉ ሚስኮል ማድረግ የምትችሉ ራሱ ያለ እረፍት ደውሉበት። ከዛ ውጪ እምቢ ካለ ደግሞ በቲክቶክ አካውንቱ ሁላችሁም ሼር ታደርጋላችሁ። እምቢ ካለ ደግሞ ሌባ ከሃዲ ሌባ በማለት ፕሮፋይል ቻሌንጅ አድርገን ለሳምንት እንቀጥላለን ማለት ነው። ፌስቡክ ላይ ምን ላይ አይቀርም። ከዛ በኋላ ጃጓር ባለው መሰረት ተንኮል ከታሰበ በስነ ስርዓት እንዲታሰር ማድረግ ይቻላል። ድንበር አልፈን ያደረገው ነገር አደረገ በራሱ ማሳሰር እንችላለን። መረጃ ምናምን መያዝ ብቻ ነው የሚጠበቅብን። እኛ ተንኮል አንፈልግም። ሁሉም ኢትዮጵያዊ ናቸው፣ እህት ወንድሞቻችን ናቸው። የእሷን እንባ እንዲጠርግ መቶ ገንዘቡን ይክፈል ነው። 1,300,000 ብር ቀላል አይደለም። ያበላችሁ ያጠጣችሁን ይሄ ከርሳም ማለት ነው። ውሻ ልጅ። በነገራችን ላይ እኔ የመጀመሪያ ሪከርድ አደረኩለት አይደለም። በመጀመሪያው ሪከርድ አየ ዝም አለ። ከዛ በኋላ ሌላ ማላቁ ቁጥር ሪከርድ ሰላም አለይኩም መብረቁ። ወአለይኩም ሰላም። እኔ በቀደም አናግሬው ነበር፣ ገባ ሚዲያ ላይ እንዳየሁት ማለት ነው። እና ሚስቱ ታውቃለች ሁሉም ነገር አታውቅም ላለችው እሷ ራሱ መልስ ሰጥታኛለች። ለኔ ወዳ ለሰጠችኝ ያምን አገባን ያለችኝ። አሁንም የሚሰጠን ሰው ካለ እንበለዋለን። ስለዚህ እሷም እንደሱ ባለጌ ናት፣ ገባ ሴቱና በሰው ላይ የምትፈርድ ናትና እኔ ብሎክ አድርጌያቸዋለሁ ስለሰደቡኝ እንጂ ሚስቱ ሁሉንም ነገር ታውቃለች፣ ነግሯታል። እና ሌላውም ደግሞ ካገኘን እንበላለን፣ ወዶ ለሰጠን እንበላለን። አሁንም ብናገኝ አለች። ሚስቱ ራሱ በጣም ዝቃጭ ባለጌ ነው ወላሂ። እሷ ደግሞ ለወመፊት መናገር ትችላለች። ሰማችሁ አይደለ? ሲጀመር የሚገናኘው ጅሎች ለጅሎች ናቸው፣ ጥሮች ለጥሮች ናቸው። ሁለት ቦርኮ ናቸው ማለት ነው የተገናኙት። ስለዚህ ትረገጣለች። እቺ አህያ ልጅ
ሁለቱም ቆሻሾች ስለሆኑ አያችሁ። ወላሂ እኔን ራሱ በጣም ብዙ የሚዘገንን ስድብ ነው የሰደበችኝ ሚስቱ ማለት ነው። ሁለት ሆኖ ነው የሚያናግሩኝ እና በቅርቡ ነው የመጣችው። ከመጣች 3 ወሯ ነው እዚህ ሀገር ላይ። ይሄ ጋብቻ ራሱ እኮ በዩኬ ሕግ ይከለከላል። ገባታል። ህጋዊ አይደሉም ሁለቱም። እነሱ ግን በሚዲያ ላይ ለቋል ቀለበት ያደረጉበትን። እሷን እንደ መረጃ መያዝ ትችላለች እኮ ይሄን የዩኬን ሕግ ስለምታውቅ በነጭ ብትሰራ በህጋዊ መሄድ ትችላለች። ስለዚህ እሱም አንድ አይነቶች ናቸው በነገራችን ላይ። ህጋዊ ነው የተጋቡት ከሱ ጋር ህጋዊ ጋብቻ አላት ከሱ ጋር ኖ ህጋዊ ጋብቻ የላትም። ማንም ሰው ስደተኛ እዚህ ሀገር ላይ ህጋዊ ጋብቻ ማድረግ አይችልም። እሷ ኬስ ስለሰጠች ወደ ሀገሯ ገብታ ነው እሱ። ስለዚህ አብረው ነው የሚኖሩት። ይሄንንም እናጋልጣለን። ይሄንንም ችግር የለውም። ብቻውንም እኔ ደጋግሜ የምነግረው ሊመጣ ነው። ይሄ ካልሆነ ቀላል ነው። እኔ ራሴ ነገሩን እጨርሰዋለሁ። ችግር የለውም። ልክ እንዳልኳችሁ ነው። ጥሩዎች ለጥሩዎች ናቸው፣ ግማታሞች ለግማታሞች ናቸው። አሁን በዚች መኪና የዚችን ልጅ ገንዘብ ካልወሰዳችሁ አላህ ይችን በዚች መኪና መጥፊያችሁ ያደርጋችሁ፣ ጀሃነም ውስጥ አላህ ይቅጣችሁ። በዱንያ ላይ ግን በዚች በምስኪን ልጅ ገንዘብ ከሆነ ሁለታችሁ ተሸራሸራችሁ ያላችሁት አላህ ሱብሃነሁ ወተዓላ የእናንተ ህይወት መጥፊያ ያደርገው። ቢስሚላህ። እኔ ሰው ለመጀመሪያ ጊዜ ሲራገም ነው። ቆሻሾች ማለት ነው። ቆሻሻ ስለሆነ ቆሻሻ ሚስት አገባ። እሷ ደግሞ እኔ የምታውቃል መሰለኝ ነበር። በነገራችሁ ላይ ፎቶዋን ለመደበቅ እየሞከርኩ ነበር። ለዛ ነው ሚዲያውን ራሱ ቪዲዮ ቢሰሩም ችግር የለውም የሚል ጥርጣሬ ውስጥ ማለት ሸም ያለዛቸው። ለዛ ነው ሚስት ትሰማለች እንኳን ብሎ አልተሸማቀቀም። ምክንያቱም ሆን ብለው ነው ልጅቷን የበሏት አህዮች። አላህ ማለት ነው። ይቺ መኪና የእናንተ ህይወታችሁን የምታጠፋበት ይሁን። ያልታሰበ አደጋ ይስጣችሁ የዚች ልጅ ገንዘብ ካልከፈላችሁ ማለት። ቆሻሻ ልጆች አፈር ያስበላችሁ። በባህር መከራሽን አይተሽ ገባሽ። አላህ እኮ ነው ያሳለፈሽ። ስንቱ የሻርክ ራስ ሲሆን፣ ስንቱ በረሃ ላይ ሲቀር፣ ስንቱ በስንት ሲደፈር፣ ያን ሁሉ መከራ አልፈሽ እንድትገቢ ያደረገሽ ፈጣሪ ነው። ይችን ምስኪን ግን ተባብራችሁ ባልና ሚስት ልትበሉ ነው። አፈር ያስበላችሁ። ማዕፀንሽ የደረቀ ይሁን ግማታሞች። ለዚህ ነው ትክክለኛ ትዳር የሚያፈርሱ እንደዚህ አይነት ሸይጣን የሆኑ ሴቶች ናቸው። ምንም አባት ታመጣም። እኔ በጣፋንታ ነው የማምነው። ቅማላም ጥሩ። ከዚህ በኋላ የምናደርገው እናሳያቸዋለን ማለት ነው። ምድረ ውሾች። ሶሪ መብረቁ፣ አሁን የተናገርሽው ልጅ የትኛው ቦሮ እንደሚኖር ታውቂያለሽ? የት አካባቢ እንደሚኖር አድራሻው ምናምን ካወቅሽ ስጪ ለኔ። ወጣለች ጋይስ እስኪ የሚደውል ካለ አንዳንድ ጻፉና ቱሞሮ እስኪ አስገባው። ለንደን ይመስለኛል ፕሮፋይሉ። ይደውልለት እስኪ ላውድ አድርጎ ይደውልለት። እኛ እየሰማን። እሺ ቱሞሮ እስኪ አንዳንድ ብር ጻፍልኝ። ቱሞሮ ላክ። መደወል የሚችል ሰው ይግባ። መደወል የሚችል ለልጁ ሙኒትም ካለች እስኪ ሙኒት ምን ታግዘናለች? ሙኒትም ሙኒት ምናልባት ይቺ ስለሆነ ለምንም የሚመቻት አይመስለኝም። እስኪ ሰላም፣ እንዴት ናችሁ? መብረቁ ሰላም። ቱሞሮ እንዴት ነው? አለሁ ፈጣሪ ይመስገን። በብዙ ነገር ችግር የለውም። ከጎንሽ ነን። ብርሽ ይመለሳል፣ በብዙ ወይ ይመለሳልሽ። ሊቆይ ይችላል። ምንም አታስቢ። የህግ ባለሙያ አሉ አበሾች ማለት ነው። በብዙ ነገር ይጋለጣል። ገባሽ? በባንክም ሰጠሽው ሀንካሽም ሰጠሽው በቃ ያመጣዋል፣ ይተፈዋል ጨምሮ ማለት ነው። እዛ ሳይደረስ እንዲመልስ ከታች ሆነ እየሰማ ከሆነ መልስላት እና ስደውለት ይዘጋዋል። አንድ ስልክ ነው ያለኝ ደግሞ በዚህ የገባበት ነው። ወደ 5 ጊዜ ደውለታለሁ፣ ይዘጋዋል። ዋትስአፕ ላይ ስደውለትም ይዘጋዋል። እዚህ ነው ያለው። ስለዚህ እየዘጋው ነው፣ ቀይ ነው እየመታኝ ያለው። እኔ ከፈለሽ የህግ ባለሙያ ማገናኝሻለሁ። ወንድሜ የትኛው ቦሮ ላይ እንደሚኖር ንገሩን ብቻ። እኔ ምን ነው ፈልገው? እኔ ሊድስ ነኝ ያለሁት እህት አለ። ሊድስ ነው ያለሁት። የት እንዳለሽ ንገሪ። እኔ እዛው ነው ለንደን ነኝ ያለሁት። የትኛው ቦሮ ላይ እንደሚኖር ንገሩኝ። ያ ችግር የለም። ታውቂዋለሽ ቦሮውን? ምን ቦሮ ነው የሚኖረው? የት ነው ያለው? ነጅም እኮ ነው የሚኖረው። የት ነው? ከዚህ በሉሻ
ለንደን ነው ለንደን ወደ ሉሻም አበሻ ምናሰፍ አይ ነው ለንደን የት ቦታ ሉሻም ማለት ሉሻም አድሬስ ያለኝ ወደ ሸበርቡሽ ማለት ነው አይደል? ሉሻም ማለት ለንደን ብሪጅ እኮ ነው እንደዚሁ አይደል እንዴ? ነው አይደለም ለንደን ብሪጅ አይደለም ሉሻም ክራይዶን ነው ወደ ክራይዶን እኮ ቅርብ እኮ ለንደን ብሪጅ ይዘው አይደል እንዴ? ሉሻም እኮ ቅርብ እኮ ነው እዛው ለንደን ብሪጅ ለቶተንሃም አድራሻው አለ ችግር የለም። ናይጄሪያ ሰፈር ነው። እኔ ጓደኛም እዛም አለኝ። ጓደኛም አለኝ እዛ። ሉሻም ነው የሚኖረው ሉሻም ነው የሚኖረው። አው ጀጓር ያ በቃ ችግር የለም ደወሪ። እኔ እስከ ካውንስሉ ድረስ ሄዳለሁ። አረ በጣም በብዙ ነገር ይያዛል። መድኃኒዓለምን ይሄው ቃል የኔ ትመይ እስከ ካውንስሉ እንሄዳለን። ካልመጣ ዋጋ ይከፍልበታል። በጥቁር የሚሰራውን በሙሉ ነው ጠቅላላ ኢንፎርም ማድረግለት ጠቅላላ ከነ መኪናው እነዚህ ዲቪዲ የሚባሉ ካምፓኒዎች ነው የሚሰራው በሙሉ ግደለም። እሱን ነገር ታዩ ህይወቱን ነው የምናሳጥርለት። ደወሪ ህይወቱን ነው ማሳጥርለት። እየሄድኩኝ ሉሻም ካውንስል በጣም ቅርብ ነው ለኔ ያለበትን ቦታ ይሰማል። እኔ ድምጽ አድራሻ አለኝ የምትሉት በውስጥ ላኩልኝ። የማይመጣ ከሆነ ይሰማል መብረቅ። አዎ የማይመጣ ከሆነ እዚህ የማይቀርብ ከሆነ መጥቶ ሐሳቡን የማይሰጥ ከሆነ በራሱ በህይወቱ ላይ ነው የሚፈርደው። ደግሞ ተቀምጦ ደግሞ አጠገባችን ላይ ደግሞ እንዲህ ያለ ወንጀል ይሰራል። ከዚህ የከፋ ሌላ ነገር አለ ያልነገርኳችሁ። ረዋን ምናልባት ካልተሳሳትኩኝ አንድ ጥያቄ ልጠይቅ። ተደወለባት መሰለኝ። ታብታብ አድርጉ። ታብታብ ምን ትሰራላችሁ? ህይወቱን ነው የምታበላሽለት። ከነስሙ ካወቅሽ ሀገር ቤት ስሙን ራሱ ለወፍት ነግረሽ አንጠልጥሎን ይመለስ አረጋዋለሽ። የታባቱ የጅብ ጥያቄ ምን መሰለሽ ረዋን፣ ባለፈው እኔ ቪዲዮ ፖስት እንዳደረኩኝ ቪዲዮውን ካላጠፋሽ የሆነ ነገር ፖስት አለው ብሎኛል ብለሻል አይደል? ስለዚህ የያዘው የራቁት ቪዲዮ እንዳለና በሱም እያስፈራራሽ እንደሆነ ነግረሽኛል አይደል? እሱ ነገር እውነት ከሆኑ ለህዝቡ አስረጅ ምን እንዳደረገች። እውነት ከሆነ ልኮልኝ ነበር እኮ በኢንስታግራም ልኮልኝ፣ ግን በ5 ደቂቃ ውስጥ ነው ያጠፋው። ይሄን በከስልሽ ብለ ማለት ነው። ከዛ ነው ዲሊት ታደረገው። ስለዚህ የራቁት ቪዲዮ በእጁ ላይ ያለ እያለች ነው ልጅቷ። ቢፖስተውማ ጥሩ ነበረ፣ ቢፖስተው ጥሩ ነበረ። በዛ ብቻ ወኒ ቤት ይገባ ነበረ። ቢፖስተው በዛን ታይም ፖስተው ጥሩ ነበረ። እሱማ አይ መፖስት ብቻ ባይፖስተውም እኮ ልጁ ከተያዘ እኮ ይገኛል ቪዲዮ እጁ ላይ አታውቁም? አዎ እሱማ ጃፋር ስልኩ ተይዞ ከተመረመረ እኮ ፖሊስ ጋር ሪፖርት አድርጋ ልጅቷን አቢዞ ማድረግ እኮ ይታሰራል። ቀላል እኮ አይደለም። ለጊዜው ስልኩ ይያዝና የራቁት ቪዲዮ ስልኩ ላይ አለ ብትል ያን ዲሌት ቢያደርገው መመለስ ይቻላል። ቪዲዮውን መመለስ ይቻላል። ገባ? እኔ መጀመሪያ ጊዜ ፖስት እንዳደረኩበት ቪዲዮውን መጀመሪያ ብዙ ጊዜ ላማከረው ፈለኩኝ፣ እየመለሰልኝ አልነበረም። አስፈራራሁት፣ ዝም አለ። ከዛ ፖስት ሳደርግበት ለሷ የራቁት ቪዲዮ ልኮላት እሷ መኖሩን አታውቅም እስከዛሬ ድረስ። ያ ኖርማሊ ደብቆ ነው የቀረጽሽ አይደል? ምንም ችግር የለም። እኔ ያገኝሻለሁ ደወሪ፣ እኔ ያገኝሻለሁ፣ እንገናኛለን። ችግር የለውም። እዛ ያለበት ካውንስል ድረስ ነው የምንሄደው። ህግ ካለ እንግዲህ እንዴት እሱ እንደሆነ የበላይ እንደሆነ እናያለን። እስቲ ይሄ ሀገር ኢትዮጵያ ውስጥ አይደለም ወይንም አረብ ሀገር አይደለም። ምንም ሊያምትን ሊሆን አይችልም። በራሱ ላይ ነው። እኔ መጀመሪያ ሰጥቼዋለሁ። ተው አሁንም ተው በሉት። አሁንም በራስ ላይ ህይወት አትፍረድ በሉት። ተው በሉት። መምጣት የሚችል ከሆነ ይምጣ፣ ይናገር፣ ሐሳቡን እንቀበል። ገንዘብ የሌለው ከሆነ እጁ ላይ ተካፍሎ አከፋፍለን የሚከፍልበትን መንገድ ብቻ እንፈጥርለታለን እንጂ ዝም ብሎ የበላይ ነኝ ብሎ ሴትን ረግጦ እያስለቀሰ በእንግሊዝ ሀገር ሊኖር አይችልም። ራይት የለው። እየሰማህ ነው። ከዚህ ውስጥ ነው ያለው። አንተ ቅማላም ማለት ነው። እኛ ማንንም የማንፈራ ሰዎች ነን። አላወከንም። ማንንም በሰራሃት ልክ እንድትቀጣ እንፈልጋለን። ረዋን ጥያቄን መልሽልኝ። አሁን ይሰማሻል? አዎ ይሰማል። ቪዲዮ የራቁት ቪዲዮ ሲቀርጽሽ ታቂ ነበር ወይስ አታቂም? አላውቅም። ስለዚህ ደብቆ ሆን ብሎ አስቦበት ነው የቀረጸሽ ማለት ነው አይደል? ያ እንደዛ ነው መሰለኝ። ከዛ ያ ባለፈው እንትን ሲፖስት እኮ ነው ይሄ ነው መሰለኝ ልጅ አሳይሻለሁ ስራሽን የምታደርጊው ነገር እየሰማሁ ነው ምናምን አለ። ይሄ ሰው የቆነ ነፍስ አጥፍቷል ማለት ነው። እሺ
እሺ ስለዚህ ከዚህ በፊት ደብቆ ሆን ብሎ አስቦበት ገንዘብሽን ምናምን እስኪቀባበል ድረስ አስቦበት ልክ 15 ቀን ተጠብቆ አገባ በላይሽ ላይ። ከዛ በኋላ እኔ ጋር ስትመጪ በዛ ቪዲዮ ማስፈራራት ጀመረ ማለት ነው አይደል? እየሰማችሁ ነው ጋይስ? እንዲህ አይነት ዘመን ላይ የደረስነው በጣም ከባድ እኮ ነው መብረቁ። ይህን ስልክ ራሱ ቢያዝ ልጁን አሁን በፖሊስ ብታስይዘው ስልኩ ይፈተሻል፣ ይገኛል፣ ይታሰራል። ቀጥታ ነው የምልህ፣ እግዚአብሔር ነው የምልህ። አቢዩዝ በማድረግ እንኳን ብሯን ወስዶ ማለት ነው እንዴ። አንቺ ለምን ዝም እንዳልሽ ራሱ አልገባኝም። ለቃ ደንገጥ ብለሽ ፖሊስ ሪፖርት አታደርጊም እንዴ? ለምን ነው ዝም የምትይው? ይሄ ያለበት ሀገር ላይ አረብ ሀገር እኮ አለም ያለ ነው። ከዚህ በፊት እኮ ሪኮርድ ስላለ እኮ እኔ በቃ ብሬ ብቻ ይስጠኝ በሰላም የታሰር ምን አገባሽ? አንቺ ብር ደና ይግባ ከፈለሽ እሱን ህይወቱን አበላሽ። አንቺን ህይወት 5000 ፓውንድ ታውቂያለሽ። አንድ ብር ከሌለ በባስ እንደማትሄጂ እያወቅሽው ለምንድን ነው ዝም የምትይው? ምን አገባሽ? እስኪ አንድ ብር ከሌለሽ ባስ ላይ ማንም ያሳፍርሽ? እስኪ ዳቦ ትገዣለሽ? ፌስታ ትገዣለሽ? ቀይ ሳንቲም ከጎደለ እንዴ? በነገራችን ላይ 5000 ፓውንድ ቱሞሮ ያበደረችው ብቻ ነው። በ2 ዓመት ሙሉ ቀጥ አድርጋ ያዘችበት አለ። ሆምለስ ነበር ብላለች። በስመ አብ ወመንፈስ ቅዱስ። ይሄንን ሰው እናንተ ያላችሁት ዩኬ ነው። ጃኳርም አንተም እንዲሁም እዚህ ከስር አንዳንድ ወንድሞችን እያየሁ ነው። እኔ ያለሁት ግብጽ ነው። እንግዲህ ቂጡ ወቅቱ የሚቀበልላት ወንድም የላትም ማለት ነው። ነው እኮ ችግር የለውም። አሁንም እኔ ህግ ባለሙያ አለ፣ የፈለግሽውን ነገር በነፃ የሚያግዝሽ አለኝ። እኔ ጓደኛ አለ። መብረቁ ይኸውልህ፣ ሶሪ ችግር የለውም። እሱ ጎል ነው የሚገባው አልኩ እኮ። በብዙ መንገድ ልንይዘው እንችላለን። አንደኛ የሚሰራው በጥቁር ነው። መንግስት በሚያውቀው ተደብቆ ነው የሚሰራው። ይሄ 100% እነግርሃለሁ። በኪራይ ከፍሎ መኖር ስለማይችል እናውቃለን። ሁሉንም ተደብቀው በጥቁር ነው የሚሰሩት። አንድ እሱ እናጋለት። ሁለተኛ ያለበት ካውንስል ሄደን የት እንደሚኖር አድርገን አረጋግጠን ሪፖርት እናደርጋለን። ሁለተኛ ይሄ የራቆት ያለውን ነገር አስይዘን እንደዚህ አድርጎ ስልኩ እንዲመረመር እናደርጋለን። ሶስተኛ በሪሲት ነው ያስገባችለት ገንዘቡን እያስፈራራት ገንዘብ እንደተቀበለ አድርገ ሁሉን ሪፖርት እናደርጋለን። እያስፈራራ ብዙ መንገድ እሱን ከጥቅም ውጭ ማድረግ ይቻላል። ግን በሰላማዊ መንገድ መጥቶ አናግሮ በሰላም በፍቅር ጊዜ የተሰጣጡት ነገር ነው። በሰላማዊ መንገድ መጥቶ የሚከፍልበትን መንገድ እንዲመቻችለት እናደርጋለን። ይሄ ሰብአዊነት ነው። እኛ የእሷን ብቻ ተቀብለን አይደለም እንትን የምንወስነው፣ የእሱን ሀሳብ እንድጠብቃለን። እኔ ደግሞ ቤተሰቦችን ማለት ነው ኦሮሚያ ክልል የት እንደሆን ካውቃለሁ። ቤተሰቦችን ጉሮሯቸውን አነቄ እዚህ ሚዲያ ላይ አመጣቸዋለሁ። በጉልበት ሳይሆን የልጃቸውን ገመና ምን አይነት ነውር እንደሆነ እናውቃለን በባህላችን። እዚህ ሚዲያ ላይ ሁለተኛ ጊዜ አይደለም ብለው እስኪሉ ድረስ ሶሻል ሚዲያ ላይ ምን አይነት ባለጌ እንደሆንክ ለህዝቡ ማስተዋወቃለሁ። ቤተሰቦችንም ጋብዛቸዋለሁ። እመነኝ አንተ ቆሻሻ ሰርተ የማትበላ ሙንጀሊያም ማለት ነው። ባለ ጊዜ ላይ መብረቁ ረፍ ብደው ባለ ጊዜነት እከካ መብረቁ እኮ ነው ያታቀም እንዴ? ውሽማ አድርገው አንተ ባለ ጊዜነት በህዝብ አትነግድ፣ በብሔር አትነግድ። ዓለም ላይ የምፈራው አላህ ብቻ ነው። ስለዚህ እናንተ አንድ ሀገር ነው ያላችሁት። እቺን ልጅ በጭራሽ እንኳን ሳጠርጉ እንዳትቀመጡ። እዛው ነው ያላችሁት። ይሄ ቱሞሮ አለ ጃጓር ተማመንባለሁ። እንዲሁም ቱሞሮ አግዝሻለሁ፣ በፈለግሽው ነገር አግዝሻለሁ። እኔ ሊድስም ብሆን በፈለግሽው ነገር አግዝሻለሁ። በታረም ችግር የለውም። በፈለግሽው ነገር ማለት ነው ከጎንሻለሁ። የተከፈለውን ከፍለን ማለት ነው መድኃኒዓለም በሚያውቀው ማለት ምንም ችግር የለውም። ከዚህ ሁላ ከታች እየሰማ ስለሆነ ሰውየው ሌባ ተብዬው እየሰማ ነው የሚሆነው። ፕሊስ እስኪ አንድ ጊዜ እስኪ ደውልለት፣ ላውድ አድርገን ነው ማለት ነው። ደውልለት። ቁጥር ነው ያለ፣ ይሄ መስመር ነው ያለኝ። ወጥቼ ደውዬልህ ልምጣ? አይ እዚሁ እኛ እየሰማን ላውድ አድርገን። ያ እሺ ጋይስ ታብታብ አድርጉ፣ ሼር አድርጉ፣ ብዙ ሰው ይግባ ይዳረስ። የምር እኔ በጣም ተናድጃለሁ በእህታችን በጣም ማለት ይሄ ነገር ያው ፈጣሪ ይጠብቀን ነው የሚባለው። እንደዚህ አይነት አጭበርባሪ ሌቦች አሉ። ሴቶች ከእንደዚህ አይነቱ ፈጣሪ ይጠብቃችሁ። ሶ ሼር አድርጉ፣ እህታችን አበረታቷት፣ ጊፍት ስጡ፣ ያላችሁን ስጧት። ያ እስኪ ረቋን እንዳንድ ጥያቄ ጠይቋት እስኪ ማለት ከዚህ በኋላ ግን ማለት ልብሽ በጣም ተሰብሯል አይደለ? ከመሬት ላይ ያነሳሽው ወንድ በዚህ ደረጃ ክዶሻልና እስኪ ለሌሎች ሴቶች መልእክት አስተላልፍ። በወንድ ዙሪያ ሁሉም ወንድ አንድ አይደለም።
ያው እኔንም እንዳትጨምርኝ። የሚሰማሽ ክህደቱ ነው ወይስ ገንዘቡ ነው? ሁሉም ነገር ክህደቱ፣ ገንዘቡ፣ ልፋቱ፣ ሁሉም በቃ ያመንከው ሰው ቤት ያስገባኸው ሰው። እስኪ ከእንግዲህ በኋላ እስኪ የትኛው ሰው ነው አምነህ አንተ ከሰው ጋር ተጠግተህ የምትኖረው? የትኛው ከማን ጋር ነው የምትኖረው? ማንን ነው የምታምነው? እኔ ከእንግዲህ በኋላ የሚያምነው አንድ ሰውም አይኖርም። በቃ ለምንም ተአምር ጤናኛ ሰው እንኳን ቢመጣ እንኳን እንደዚህ ውሸታም አድርጌ ነው የማስባቸው። መቼስ ጤናኛው ነው ብዬ አላስብም። ተስፋ ይሰጥሽ ነበር። ቅድም ያመንኩት ሰው ነው የከዳኝ ምናምን ስትል ነበረ። ማንም ይደውልብሽ እሱ ከሆነ ና በይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መብረቁ እዚህ የእሷ ሀሳብ ላይ አንድ ሀሳብ አለኝ። አሁን እቺ ልጅ እኮ በአንድ በሶስት በስድስት ነገር ነው የተጎዳችው። እናንተ አሁን ግማሹ ወይ ገንዘቡ ነው እንደዚህ የሚያስለቅሳት አይደለም። አሁን እሷ ያመነችው የወደደችው መቼም አይጥለኝም ብላ ያሰበችው እሷ አይደለ ካላት፣ አንደኛ በሱም ራሱ ተጎድታለች፣ ሁለተኛ በገንዘቧ፣ ሶስተኛ ደግሞ ይሄ ራቁት ፎቶ የሚባለው አሁን እንደውም እንደ ፋሽን ነው የሚታየው መሰለኝ። ይሄ ሁሉም ቤት ነው ያለው። ባይዘው ግን አሁን ወንድሞቻችን ቅድም እንዳሉ ይሄ ነገር ተተኩሮበት ቢታይና ይሄ ልጅ ኤግዛምፕል ቢሆን በቃ ምሳሌ ቢሆን ለሁሉም ሰው ማለት አንደኛ በራቁታ ፎቶ ማስፈራራቱ ራሱ አንድ ሌላ ህግ ነው። ገንዘብ እስቲ ተው፣ ምንም አይደለም። ገንዘብ ሁላችንም ተበልተንም ብዙም ነገር አይተናል በዚህ ቻሌንጅ ውስጥ በዚህ ስትራቴጂ ውስጥ ማለት እና እንደዛ በደንብ ሰሩበት። ይሄን ሰውዬ ሌላ ሰው ምሳሌ ይሆንለታል ማለት ፈልጌ ነው። አመሰግናለሁ። ሁልሽ እህቴ ይሄ የራቁት ፎቶ ምናምን አትስጉ። ያለበት ሀገር አንድ እንደው እስቲ ወንድ ነው እሱ ይለጥፈው፣ ወንድ ነው ይለጥፈው። እስቲ ልብ ካለው ይለጥፈው አልኩሽ። እውነቴን ነው የምልሽ። ይሄንን ማስፈራራት አይደለም፣ ምን እንደሚደርስበት ነው የምነግራችሁ። እኔ እዚሁ ነኝ ያለሁት፣ ከእሱ ጋር ነኝ ያለሁት። እነግረዋለሁኝ እስከ መጨረሻው ድረስ ሊመጣ አይችልም። እንደገና ማስተላለፍ የምፈልገው ምንድን ነው፣ ቪዲዮ ወይም ፎቶ ሲልኩላችሁ እናንተ ከፍታችሁ አንድ ጊዜ ስታዩ በራሱ ጊዜ ይጠፋል። እናንተ ማንኛውም ነገር ሲላክላችሁ ክሊክ አታድርጉ። መጀመሪያ እንትን ወይ በሌላ ስልክ እንትን በሉት ማለት ነው። ፎቶ ወይም ቪዲዮ ምናምን ያዙና እያያችሁ አብራችሁ በሌላ ስልክ ቀርጹ እስከ ስሙ ማለት ነው። ለምን አንድ ጊዜ እንዳዩ ይጠፋል። ሁለተኛ ዳውንሎድ ላድርግ ቢል አይችሉም። እንደዛ ነው ማድረግ ያለባችሁ። 1500 ሴቶች ትኖራላችሁ እና ማንኛውም በቃ በሌላ ስልክ ወይም ስክሪንሾት ማድረግ አለባችሁ። እንዳያችሁት በቃ ይጠፋል። ይህንን መጠቀም አለባቸው። እኔ የታችን አሁን አይተው ሁለተኛ ዳውንሎድ ልታደርግ ስትል ጠፍቷል። እንደዛ ያደርጋሉ። በሚኒት ይልካሉ። ሲልኩ ማለት ነው ቪዲዮ 1 ደቂቃ 2 ደቂቃ እንደዛ ማለት ነው። እና ስልኩን አጠፋው እያለ ነው ወንድማችን ኮኮዬ። ስልኩን እያየሁት እኮ አጠፋው እያለ ነው። ያ ስልክ ካርዱን ሰብሮት ይሆናል ገና ማለት ነው። እንደዚህ ከሴት ወደ ልበት ገና ብልት ይሰበራል። አንተ ቆሻሻ ክብር የሌለ ክብረ ቢስ። እስኪ በእርግጠኝነት እየሰማ ነው። እኔ እስኪ እንትን ልበለት ወንድማችንና መብረቁ ቤት የማይፈታ ነገር የለም። እኔ የነገኔ ካስታወስክ የነሱ ችግር የሚፈታ አልመሰለኝም ነበር። መብረቁ ባለፈው ግን በሰላም ተፈቶ ገንዘብ ተሰባስቦ ተደስተው ምናምን የተለያዩት ልክ እንደ ፋሚሊ አሁን ላይ ማለት ነው። እና ልክ ጀዋር እንዳለው የገንዘብ ችግር ካለብህ ሁላችንም 5-10 አድርገን አዋተን ልጅቷን እንክሳለን። አንተም ይቅርታ ጠይቀ ልቧ ተሰብሯል። ይቺ ልጅ ለ15 ቀን በሄደችበት ነው አንተ በሷ ቤት በሷ ብር ሌላ ግብት ሁለተኛ የጠበቃት ያውም ሁለተኛ ሚስት የማይፈቀድበት ሀገር ማለት ነው። በጣም ደፋር ነህ እና አትፍራና ናና በቃ እንነጋገር። አሁን መብረቁ ከሷ ብቻ ነው እየሰማ ያለው። አንተ ደግሞ ብትመጣ ሀሳባችን ልታስቀይረን ስለምትችል
እና አሳምነን አትፍራ። የምትፈራ ከሆነ ነገሩ እየጠበቀብህ ነው የሚሄደው። በብዙ መንገድ አንተን ምንድነው ወንጀለኛ ማድረግ ይቻላል፣ በብዙ መንገድ ማለት ነው። ታውቃለህ፣ አፍሪካ አይደለም ያለው፣ ኢትዮጵያ አይደለም ያለው፣ ዩሮፕ ነው ያለው እና አንተ በሸሸህ ቁጥር ችግሩ እየበረታ ነው የሚሄደው እና እንነጋገር። በእርግጠኝነት እየሰማህ ነው እና ወንድማችን አትፍራ። በቃና ጀዋር ኦሮሞኛም ከሆነ ኦሮሞኛ ጀዋር ያዋራል ማለት ነው። ጀዋር ስለሚችል እና ግባ። መራቁ ምን መፍትሄ የለውም። መራቁ ምን መፍትሄ የለውም። ያው የና ሀጅ ጉዳይ ለራሱ ተፈታ አይደል? በመነጋገር ይፈታል። እና እናንተ ደግሞ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ብዙ ሰው ይግባ። 1 ሚሊዮን አስገቡታል። እና ጀዋር ደግሞ ምን ትላለህ? ጨምርበት። እንትና አብርሽም አለ፣ ለአብርሽ ቦታ ልልቀቅ። ሰላም እንዴት ናችሁ? መብረቁ እንዴት ነህ? ሰላም ናችሁ አይደል? ደህና ነው ወይ? ረጅም ጊዜ አልተገናኘንም። አለን ብሮዬ፣ እየሰማው ነበር ያው ከብዙ በጥቂቱ። አሁን ገና ከመግባቴ ነው ያው ያለ ምክንያት እህታችንን ከጎን አድርገህ አታወያይም ብዬ ነውና ያው ከራቁት ፎቶ አንስቶ እስከ ብር ነው የተበላችሁ ይመስለኛል። እና እዚህ ጋር ደግሞ ከታች ጃጓር ወንድማችን አለ፣ እዛ ነው ያለሁት እያለ ነው ይመስለኛል። እና በህግ ደረጃም ያው ሁሉም ሀገር ህግ አለ። አረብ ሀገርም ይሁን የአውሮፓም ይሁን ምንም ህግ አለ። ህግ እንጠቀም ካለን ስለዚህ ጃጓር ወንድማችን ያው ቢቻል የእሷን ብቻ አዳምጦ እኔ ሚዲያ ላይ ብዙ ነገር ስላሳለፍን የእህታችንን ብቻ አዳምጦ ዝም ብሎ እንትን ሀሳብ መስጠት ብዙም እንትን አይደለም እና ወንድማችን ብትገባ የተሻለ ነው ብዬ አስባለሁ። ለምን አንድ ለራስህም ይጠቅምሃል። እዚህ ከ1400 ሰዎች መሀል መቼም አትኖርም ብዬ አላስብም። መቼም ጉዳዩ ሼር ይደረግልሃልም አውቃለሁ። እና እዚህ ካለህ ናግባና ከዛ በኋላ አንተም የምትለውን ሰምተን ለመፍረድም ይመቸናል። ገብቶሃል አይደለ? ሁለቱ እንግዲህ እንዳለችው ከሆነ እንደሰማሁት ፍቅረኛሞች ነበሩ ይመስለኛል። ብዙ ያሳለፉት ነገር ይኖራል እና ከዛ አንጻር ቢቻላችሁ እሱ ቢመጣና እሱንም ብንሰማው ከዛ በኋላ ለመፍረድም ይመቸናል። ለምን መብረቁ ታውቃለህ መቼም ሚዲያ ላይ አዲስ አይደለም። ብዙ ጊዜ የአንዱን ወገን ሰምተን በጣም ረግጠን ምን ብለን አንዳንድ ጊዜ ያልሆነ ነገርም የሚፈጠርበት ወቅት አለና እኛ ፈጣሪ አይደለንም፣ ሰው ነን። በመሀላችን የተፈጠረውን ነገር አናውቅም። ያኔ የግድ ቀድሞ ያለቀሰ ትክክል ነው ማለት አይደለም። እኔ ከሚዲያ አስተማረኝ ይሄንን ነው። ስለዚህ ወንድማችን ፕሊስ ብትመጣና በጸባይ በክብር እሷ ባወራቸው ልክ አንተም ደግሞ ብታወራ መተህ የበለጠ ነገሮች ይፈታሉ። ገብቷል አይደለ? እንጂ አሁን በተባለው መንገድ ይሄ የራቁት ፎቶ ለቃለው ቪዲዮ አለኝ እንዲህ የሚለው ምናምን እሱ ዋጋ ያስከፍልሃል። በኋላ እመነኝ፣ ዋጋ ያስከፍልሃል። እለቃለው ምናምን ብትል እድሜህን ነው የምታጣው። እመነኝ፣ ያንን ነገር እንደማታደርገውም እርግጠኛ ነኝ። ገብቷል አይደለ? አታደርገውም። ያ አይደለም አሁን ለቀቀውም አልለቀቀውም የሳምንት ወሬ ሆኖ ነው የሚያልፈው። እንደሚገባኝ ከሆነ የብዙዎች ተለቆ ቴሌግራም ላይ ታይቷል። ምን ብሏል? የሳምንት ወሬ ሆኖ ነው የሚያልፈው። ስለዚህ ወንድማችን ብትመጣ ደስ ይለኛል። ይሄ ነው አካውንቱ መብረቁ ወላ የሷ ነው። ኮሜንት ላይ ሌባ እያላችሁ ጻፉ፣ በውስጥ ጻፉለት። ሜንሽን አርጉለትና ይምጣ። ሜንሽን አርጉለት። እንዲህ ካለ ኮሜንት ላይ የገባችሁ ከሷም ላይ ከሌባይቱ የሌባ ሚስት ሌባ ናት። ከሌባይቱ እየገባችሁ ሌባ የረጓንም ብር መልሱ እያላችሁ ቆምቱ። የእውነቴን ነው የምልህ፣ በሰላም እንኳን በልታ አተኛትም እያልኩ ነው። ወላዩኪ አይደለም አንታርክቲካ ብትገባ ከሰው ጋር የምትኖር ውሻ ማለት ነው። መተህ የዚች ልጅ ገንዘብ ታስረዳለህ። በነገራችን ላይ አብረሽ ከሱ እንስማ። አሁን እንስማ። ግን ብሩን ያመነበት ጥፋተኛ እንደሆነ ያመነበት ሪከርድ እጄ ላይ አለ እኮ። እሱ ማንቅርቱን ተብሎ ይቀበላል። ያመነበት ሪከርድ ካለ ወንድማችንም ጃጓር እዛ ከሆነ ሪከርዱን መስጠት ብቻ እኮ ነው። ከዛ በኋላ ወዶ ሳይሆን በጉዱ ይመልሳታል። ለዛ እኮ ነው እኔ ያለ መረጃ እንደማላወራ ታውቃላችሁ አይደል? አውቃለሁ። ለዛም ነው እኔ
አኪድ ያላ እየገባችሁ ጥሩ 1200 ሰው ሄዳችኋል። ሌላ 200 ወይንም 500 ሰው እየሄዳችሁ ይሄን አካውንት ሰርች አድርጋችሁ ትገቡና በሜሴጅ ሌባ የረዋንን ብር መልሱ ብለህ ትጽፋለህ። በሜሴጅ ትጽፋላችሁ። ከዛ እያንዳንዱ ቪዲዮ ላይ ሴቷንም ሌባ በሏት፣ ወንዱንም ሌባ በሏት፣ ሁለቱም ሌባ ናቸው። ሌባ ጋር የተባበረ ሌባ ነው። የተሰረቀ ገንዘብ አያወቀ አብሮ የበላ ሌባ ነው። ማዕፀንሽን ድርቅ አለ አድርገው አንቺ ግማታም ማለት ነው። ወላሂ ሰላም አትኖሪም። ወላሂ ለምን የጠቅላይ ሚኒስትሩ ልጅ አትሆኝም? እኔ አያገባኝም ሲጀመር። እኔ ጋር በሀቅ መንገድ ብቻ ነው ጉዞዬ። ይሄን ስለምታውቁ አትመጧትም እዚህ ጋር አይደለም። ምድረ ሽንታም በሰላም አታድሩም እያልኳችሁ ነው። ባልና ሚስት አብራችሁ ስትሻገሩ ቁርቆ ቅርቅር እንዳለ ይቀርዘው። አንቺ ቆማጣ የቆማጣ ዘር መተሽ እዚች ልጅ ብር ትመልሻለሽ። እየሰማችሁ ነው። እዚህ ውስጥ እኔ ያላወቃችሁኝ ማለት ነው። እኛን አታውቁንም ማለት ነው። ስለምን ጂሃድ እንደምናደርግ አታውቁንም። እከካሞች እዛው ተቆርጦ ይቀር አፈር ያስበላሽ። መተሽ የዚች ልጅ ገንዘብ ትመልሻለሽ እያልኩ ግቡ። እዚህ ጋር እየገባችሁ ሌቦች እያላችሁ ጻፉ በሜሴጅ እያንዳንዱ ቪዲዮ ላይ በሷ ገንዘብ ነው የወፈረችው። አዲስም ብትሆን በነገራችን ላይ በበረሃ የገባ እንደዛ አይወፍርም። የሷ ገንዘብ ነው ያወፈራት። እያንዳንዱ ኮሜንት ላይ እየገባችሁ ሌባ 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 የልጅቷን ብር መልሱ። በአፋን ኦሮሞ ጻፉ። በኦሮሞ ህዝብ ስም መሸቀል አትችልም። በብሔር ስም በሃይማኖት ስም አትደበቃትም። ሌባ ሸክ፣ ሌባ ቄስ፣ ሌባ ማንኛውም ብሔር አይመለከተኝም። እኛ ስለ ብሔር ስለ ሃይማኖት ሌባ ከሆንክ ትጋለጣለህ እያልኩ ነው። አንተ እከካም ማለት ነው። እያንዳንዳችሁ እየገባችሁ በአፋን ኦሮሞ ጻፊ አውሩት። በአፋን ኦሮሞ ኦሮምኛ የምትችሉ በአማርኛ ሌባ የልጅቷን የረዋንን ገንዘብ መልሱ ነው። ቢስሚላህ እያልን ጧት ማታ ሰላምታ እናቀርብላቸዋለን። ከዛ ደግሞ ቤተሰቦችን ሳገኛቸው አመጣቸውና ያንተ ፎቶ እንደተለጠፈ ስላንተ ሌብነት ይብራራላቸዋል ማለት ነው። ልጃቸው ምን አይነት ሌባ እንደሆነ ብር የምትልክላቸው ከሆነ ሰርቃ እንደምትልክላቸው የሴት የእናትህን ማህፀን ታውቀዋለህ አይደል? ከዛ የተለየ አይደለም ያላት የሴትን ማህፀን ይዘህ ገንዘብ እንደምትቀበልና እናትህን በሱ እንደምታስተዳድር ትወቅ። ደግሞ አድራሻህን አውቀዋለሁ። የሞተች አያትህ ቀብር ውስጥ ብትሆን ራሱ እኔ መብረቁ ነኝ። አታውቁም? 24 ሰዓት እያንዳንዷ ሜሴጅ እከታተላለሁ። አመጣቸዋለሁ ቤተሰቦችን እመነኝ። ልጃቸው ምን አይነት ሌባ እንደሆነ እንዲያውቁ ፈልጋለሁ። እና እየገባችሁ ሌባ እያላችሁ ጻፉ። ተኩማ ለኢንቦክስም አንተ ሌባ መተህ ልጅቷን ገንዘብ መልስ፣ አንቺ ሌባ የረዋንን ገንዘብ መልሱ፣ አንቺ ሌባ እያላችሁ ጻፉ። ሌብነትን በጋራ እንቃወም። በነገራችን ላይ ሌብነት ማለት ከኮሮና የባሰ ቫይረስ ነው። ከዘር ወደ ዘር እየተላለፈ እየተስፋፋ እየተባዛ የሚመጣ ነገር ነው። ህዝባችንን የሚበክል ስንት እህቶቻችን የሚያለቅሱት በዚህ ነው፣ በሌቦች ነው። ስለዚህ መተባበር አለብን። የኔ ገንዘብ አይደለም የተበላው የሷ ነው። ግን የሷ ተበላ ነገ አንቺ ይበላል። እየገባችሁ አንተ ሌባ መልስ በሉት። ስልክ ቁጥሩን አሁን ስልኩን የዘጋው እዚህ ጋር ስለተቀመጠ ነው። ወይ ሲም ካርዱን ሰብሮት ይሆናል መረጃ ምናምን ስንል ገና ብልት ይሰበራል እያልኩ ነው። አንተ ቆሻሻ መተህ የዚች ልጅ ገንዘብ ትመልሳለህ። ግማታም ማለት ምን አይነት አለመኔነት ነው? መብረቁ ያ ክልል የት ነው? ትውልድ ሰፈር ንገሪኝ እሺ። እዛም ሰዎች ስለሚኖሩኝ ቀጥታ ቤተሰቦች። መብረቁ አሁን እሷ ያለችው የት ነው እንዴ? እሱ ሀገር አይደለም ያለችው? ዩኬ ናቸው ሁለቱም እኮ። ታዲያ መክሰስ አችልም እንዴ? አጋዥ ያስፈልጋታል። ይሄው ጃጓር ወንድማችን አለ አይደል? ከሱ ጋር ለምን ኮኔክት አድርገው ምናምን እንትን ለምን አይሩጉም? ትችላለች መክሰስ፣ ግን አከሳሰሱ እንትን ያስፈልጋል፣ መረጃ ያስፈልጋል። ጥሩ መረጃ። እሱንም ነጥብ ማስጣል መቻል አለባት። ገብተዋል አይደለ? ያ ማለት ቅድም አለኝ ስላልከኝ እኮ ነው የቮይሱ ምናምን ያመነበት። ይሄ ነው ልጁ። አቤት እንደ ቺክ ከንፈሩን ተቀብቶ
ይሄ ነው እንዴ? እኔ የምለው ግን ረዋን የሚባሉ ልጆች ገራገርና ይዋ በወንዶች የሚበደሉ ናቸው። እንደ ልጅቷ አቋጣ ሁሌ እኮ ነው የምታለቅሰው። የኔ እናት በጣም ማለት ተናግራ እንኳን ማሳመን አትችልም። ታውቃለህ ማለት ያለው ህመም የምር በጣም ነው የሚገባኝ። እና አስባችሁታል ግን ጋር ለ15 ቀን እረፍት ሄዳ ቫኬሽን ሄዳ አግብቶ አስቡ። አሁን እቺ ልጅ ካሁን በኋላ እንዴት ነው ወንድን የምታምነው? ይሄ ልጅ እኮ በቃ የሆነ ጠባሳ ነው ጥሎባት ሄደውና በጣም በጣም ነው የምታሳዝነው። የምር ጠይቂያት እስኪ ረዋን የእውነት ይሄ ነገር ከተፈጠረብሽ በኋላ ምግብ በስርዓት በልተሻል? እንቅልፍ በስርዓት ተኝተሻል? ወላሂ እኔ ይሄን ነው የማውቀው። እንግዲህ ምን አይነት ስቃይ ውስጥ እንዳለሽ እስኪ አስተናግድ። ረመዳን ሁሉ ኮሪደ ከተመለስኩ በኋላ ማትለሊት በቃ ብዙ 2 ሰዓት 1 ሰዓት ነው በቃ የምተኛው። ከዛ ሲሄድ በልቼ ከዛ በኋላ እሄዳለሁ ወደ ስራ። እናት ረዋንዬ አሁን ሌላ ማለት አላህ እንደው መልካም ትዳር ቢሰጥሽ ታምኛለሽ? ወንድን ማመን እንትናለሽ? አበደር ሌላ ባል ቢመጣ እንትን ታያለሽ? ልብሽ እንዴት ነው መቀበል ይችላል ወይስ ተሰብሯል? ሕክምናም እኮ ያስፈልጋታል። መብረቁ ሕክምና ያስፈልጋታል። የስነ ልቦና እኔ ሲጀምር ራሴ እችላለሁ። ማንም ወንድ መጥቶ ሊያስተዳድረኝ አልፈልግም። እንደዛማ አይሆንም። ገና አንቺ ወጣት ነሽ። ሰው ሁሉም ወንድ አንድ አይደለም። የሴት ጓደኛ የለሽም ረዋን? አብረውሽ የሚያድሩ አብረውሽ የሚውሉ? የለኝም። እንዴ ሰው አታምንም። ልጅቷን ታውቃት የለ እሷ ያ በጣም ደግሞ እኮ በእናትህ ድፎ ዳቦ እኮ ነው የምትመስለው። ፊቷን እስኪው እንደዚህ ለስራ ውጭ እንደዚህ ይሄድበት መብረቁ ለምጣት ምናምን አልወልድም። ይተኩማ ሰላም አለይኩም ኢድ ሙባረክ። አለይና ወአለይክ ሀቢቢ እንዴት ነው ወንድምየው? ደህና ነህ ወይ? አለሁ አልሐምዱሊላህ ሁሉ ሰላም አለን አልሐምዱሊላህ። ሁሉ አማን ነው አለን። አላለቀም እንደ ሌባ እየበዛ መጣ። ምን እንደሚያባዛቸው አላውቅም። አሁን እቺ እህታችን አልሰማህም መሰል አልተከታተልክም መሰል። የአብዛኞቻችሁ አዲስ ሆኖባችሁ ምንድነው እያላችሁ ነው። እህታችን በ3 ዓመት ፍቅረኛዋ ገንዘቧን ተበልታ ባላወቀችው ሰዓት ደግሞ ለስራ 15 ቀን ብትወጣ በራሷ መኪና በራሷ ገንዘብ እቺን የተረገጠን ጉዳይ እየመሰለች ሴትዮዋ ገባባት በለዋ ላይ። አሁን እሷ ነች ብታመው ወላ ይችላል ብታመው አሁን ትዳሩን እየመራ ያለው በእሷ ገንዘብ ነው። አንደኛ እሷን ሳይነግራት ሳያስጠነቅቃት ሳያስረዳት ሹልክ ብሎ ሄዶ አገባ። ሁለተኛ በማን ገንዘብ? በእሷ ገንዘብ። የሚኖሩት የት ነው ካልከኝ ዩኬ። ምናልባት አረብ ሀገር ቢሆን የወንድ ልጅ ስራ የለም ወንድ ልጅ ራሱ ማሳደር አይችልም ይባላል። ይሄ ለማኝ የእሷን ገንዘብ ወስዶ መኪናው ይሄው መኪና በእሷ ገንዘብ ገዝቶ ልብሱ በእሷ ገንዘብ ስልኩ በእሷ ገንዘብ መኪና እሷ ናት የገዛችለት። አዎ መኪና ሲገዛ ከእሷ ነው ወስዶ የገዛው፣ ግን በብድር መልክ ብሎ ነው። ያው አብርሃም ስትኖር ሰርቼ ምናምን ዲሊቨሪ ሰርቼ ምናምን ብለህ ያው ትዳር አጋሪ ነው ብለህ ስለምታስብ ታሳምናታለህ አይደል? እንደዛ አድርጎ ነው የተቀበላት። እሷ ለስራ ወደ ቱርክ ስትሄድ ሌላ ሚስት አገባ በመኪናው። ይችን እንትን ሽርሽር ይዞ ይወጣል በዚህ በራሷ መኪና። እንደውም በዚህ አጋጣሚ የሆነች አጭር መልእክት ላስተላልፍና አትዋደዱ አትፋቀሩ ማለት አይቻልም፣ አትተጋገዙ ማለትም አይቻልም ቢባልም የሚሰማ ሰው የለም። ግን አንድ ምክር ልስጣችሁ፣ ራሳችሁን እንኳን ለማዳን መኪናም ግዙለት ቤትም ግዙለት ለባሎቻችሁ ወይም ለፍቅረኞቻችሁ ማለት ነው። ግን በራሳችሁ ስም አድርጉ። ነገ ስትካዱ ቢያንስ ብሩና መኪናውን መመለስ ትችላላችሁ። እሱ ይሄዳል፣ ቤቱም ይመለስላችኋል፣ መኪናም የእናንተ ይሆናል። ልብሬ በእናንተ ስም ከሆነ ማለት ነው። ይሄ የኔ መልእክት ነው። አሁን መኪናውን እንዴት እናስመልስ ነው ተኩማዬ?
መኪናውም አይመለስም በራሱ ስም ነው። ግን አሁን ለምሳሌ በባንክ